ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቻናላችን 43000 ሰብስክራይበር ገብቷል። በዚህም ቤተሰቦቼን በጣም ነው ማመሰግናችሁ። ሰላም እንዴት ናችሁ? የዚህን ፊልም ክፍል 3 እና የመጨረሻ ክፍል ለመስራት በጣም ብዙ ጊዜ ነው የወሰደብኝ። የምር ግን እስካሁን ሰብስክራይብ አላደረጋችሁም? አልጎሪዝሙ እንደሚያሳየኝ አብዛኛው ተመልካች ሰብስክራይብ ያደረገ አይደለም የሚመለከተው። ስለዚህ ሰብስክራይብ ያደረጋችሁ እኔታችሁን አበረታቱኝ። አሁንም ልክ እንደተለመደው የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። ክፍል 2 ያቆመው ታይለር ኒናን እየፈለገ ነበረ። እናም ሐኪሙ ጋር ሄዶ ሐኪሙን ሲያሰቃየው እህቱ መታ እኔ በብልሃት ካለችበት አወጣታለሁ ትለዋለች። ከዛስ ምን ተፈጠረ? የማት ቤተሰቦች ከታይለር ጋር አንድ ላይ ነው ስራ የሚሰሩት። እናም በደካማ ጎናቸው በስራቸው ገብታ ወንድማቸው ኒናን ይዟት እንዲመጣ ልታረግ ነው። አብረው የሚሰሩት ስራ ላይ የሚቀጥለውን ክፍያ እንደማትሰጠው የታይለር እህት ለማት ታላቅ ወንድም ተነግረዋለች። ክፍያውን በጊዜው ማትሰጠው ከሆነ ብዙ ስራ ነው የሚያበላሽባቸው። የማት ታላቅ ወንድም ግን እንደዚህ በቶሎ እጅ የሚሰጥ ሰው አልነበረም። በሌላ በኩል ኒና ያሳለፈችውን ስቃይ እያሰበች እያለቀሰች ነበር። ማት ደግሞ በቻለው አቅም ሊያጽናናት ይሞክራል። ከዛም ምሽት ላይ አባብሎ እግሯን አጥቦ ሊያስተኛት ይሞክራል። የሚቀጥለው ቀን የኒና ጣት ባሰ እያመማት ነበረ። እጇ ላይ ያለው ቁስል ኢንፌክትድ ስለሆነ ቁስሉ ህመም እየፈጠረ ነው። ቶሎ ደግሞ ሆስፒታል ሄዳ ማትታከመው ከሆነ ጣቷ ሊቆረጥም ይችላል። ማት እየደጋገመ ሆስፒታል እንዲሄዱ ቢጠይቃትም ኒና ግን ባሌ ይዘኛል ብላ ስለፈራች አልሄድም ነበር ያለችው። ማት አብዝቶ ሲጨቀጭቃት እሺ ሲጨላለም ምሽት ላይ እንሄዳለን ትለዋለች። የማት ታላቅ ወንድም ሐኪሙ እንደተደበደበ ይሰማና ሐኪሙን ለማየት ይሄዳል። ይህ ሐኪም የሚስቱ አባት ነው። ታይለር በምንም አይነት ሁኔታ አንድ ደካማን ሽማግሌ ይደበድባል ብሎ ማንም ያሰበ የለም። የማት ታላቅ ወንድምም ሐኪሙን የት ነው ያሉት እሺ ንገረኝ ብሎ ሐኪሙ እንዲነግረው ይጠይቀዋል። ሐኪሙም በመጨረሻ ማድራሻቸውን ሰጠው። የማት ታላቅ ወንድም እነሱን ፍለጋ ፈጠን ብሎ መኪናውን አስነስቶ ይሄዳል። የሚገርም ሁኔታ ታይለር ሰዎቹን የማትን ወንድም እንዲከታተሉት አድርጎ ስለነበረ እነሱም ተከትለውት ጉዟቸውን ጀመሩ። የዛን ቀን ምሽት ማትና ኒና የሚበላ ነገር ከአቅራቢያ ቦታ ገዝተው ወደ ቤት እየተመለሱ ነበር። ኒና ሳታውቀው የቀድሞ ደስታዋ እየተመለሰ እየመጣ ነበር። ቶኒ እንደ ሕፃን ልጅ ሮጦና ዘሎ የማያውቀው አሁን ግን የማያደርገው ነገር የለም። ኒናም የሚጣፍጥ እራት ትሰራና ሁሉም ተሰብስበው ይበላሉ። ማት ታላቅ ወንድም ማት አለበት ወደ ተባለው ቤት ሲደርስ ታይለር ጠባቂዎች ተከትለውት እዛው ቦታ ደርሰው ነበረ። እሱም ሊከላከላቸው ሽጉጥ ያወጣባቸዋል። እነሱ ግን ቀድሞ ይተኩሱበታል። የሚገርመው ነገር ግን ያ ሐኪም የተሳሳተ አድራሻ ነበር የሰጠው። ታይለርም ሰዎቹን የቤቱን በር ሰብራችሁ ግቡና ፈልጓቸው ብሎ ትዕዛዝ ይሰጣል። ቤት ውስጥ ማንም ሰው አልነበረም። ታይለር የተጎዳው የማት ታላቅ ወንድም ቁስሉ ላይ እግሩን በመጫን ወንድም መሄድ ነው ያለው ብሎ ይጠይቀዋል። በዚህ መሃል ነው ሌሎች የማት ወንድሞች ይመጡና ወንድማቸውን ለማዳን ይሞክራሉ። ማት ሐኪሙ እንደተደበደበ ሲሰማ በጣም ነበር የተናደደው። እንዴት አንድ ምስኪን ሽማግሌ ይመታል? ምንም እኮ አላደረገም ብሎ በጣም ተናዶ የተቀመጠ ሽጉጥ ያነሳል። እናም ሄጄ ታይለርን እገለዋለሁ ብሎ መዛት ጀመረ። ኒና ልታስቆመው ብትሞክር እምቢ ይላታል። ሁሉም ተራ በተራ ለመኑት። ኒና ምንም ብትለው አልሰማ ሲላት በተቀመጠ ባልዲ አናቱን ትለውና ራሱን ስቶ እንዲወድቅ ታደርገዋለች። የሚቀጥለው ቀን ጠዋት ማት ከተኛበት ሲነቃ አልጋ ላይ ነበር ራሱን ያገኘው። ኒናም ስለመታቸው ተጸጽታ ይቅርታ ጠየቀችው። እሱ ግን እያሳሰበው የነበረው መመታቱ ሳይሆን የኒና ጣት ነበር። አሁንም ቢሆን እየደጋገመ የሚለው ነገር ሆስፒታል መሄድ አለብን ነው። እሷም አልሄድም ብላ ስታስቸግረው ተሸክሟት ይዟት ለመሄድ ይሞክራል። ኒና ግን እምቢ ብላ አስቸገረችው። ከዛም አንድ ጥያቄ ትጠይቀዋለች። ለምንድነው ለኔ ጥሩ የሆንከው አለችው። እሱም ትክክለኛ ሰው እኮ የተቸገረን ይረዳል እንጂ የደከመም በደካማ ጎኑ እየገባ የባሰ ደካማ ያደርገውም ይላታል። በዚህ መሃል ነው አንደኛው ወንድሙ መጥቶ ለማት ታላቅ ወንድማቸው ተተኩሶበት እንደተጎዳ የነገረው። ኒናም የማት ቤተሰቦች በሷ ምክንያት እንደተጎዱ ስትሰማ አላስቻላትም። በቃ ተወኝ እኔን ተመልሼ ይደባሌ ልሂድ ትለዋለች። ማትም በሚቀርቢው ይዛትና በምንም አይነት ሁኔታ አትሄጅም ይላታል።
መቼም ቢሆን በራስሽ ተስፋ አትቁረጪ፣ የአውሬ ድጋሚ እንዲነካሽ አልፈቅድለትም አላት። ኒና ለምን ይህን ያህል ማት እንደሚያስብላት ምንም አልገባትም። መጀመሪያ ማት ያደረገው ነገር ቢኖር ሰዎቹን ይሰበስብና እንዴትም ደብቆ ኒናን ወደ ሆስፒታል ይወስዳታል። ኒና ሆስፒታል ከገባች በኋላ ከላይ የለበሰችውን ልብስ ሲያወልቁት ጀርባዋ በጠቅላላ ጠባሳ በጠባሳ ነበር። ማት ኒና ላይ የሚመለከተው ሁሌም አዳዲስ ነገሮች ነው። እነሱም ልቡን በጣም ነበረ የሚሰብሩት። ማት በጣም ተናዶ ስለነበረ የታይለርን ንዴት የሱ ሰዎች ላይ የተወጣ ነው። አሁንም ቢሆን የማት ታላቅ ወንድም የታይለር እጅ ላይ ነው ያለው። በሰንሰለት አንገቱን አንቆ እያሰቃየው ነው። ታይለር የማትን ወንድም እያሰቃየው በመሃል አንድ ጠባቂው ይመጣና እህት መታለች ብሎ ይነግረዋል። ወንድሟ በጣም ጨካኝ እንደሆነ ስለምታውቅ የሚያረጋቸው ነገሮች ለእስር ይዳርጉታል ብላ በጣም ነው የምትፈራው። እባክህ የማት ቤተሰቦች እኮ ቤተሰቦቻችን ናቸው። ለረጅም ጊዜ አብረናቸው ስንሰራ ነበር። ስለዚህ የማይሆን ነገር አታድርጋለችው። እሱም እኔ በማረገው ነገር ጣልቃ አትግቢ ይላታል። ሕክምና በኋላ ኒና ወደ እነማት ቤት ስትመጣ የእነማት እናት በጥሩ አቀባበል አልነበረም የተቀበለቻት። ኒና ያላወቀችው ነገር ማት እጮኛ ነበረችው። እናም ማት ኒናን በሚንከባከብበት ሰዓት እጮኛውን ረስቷታል። እጮኛው ከተማ ውስጥ አልነበረችም፣ ወደ አንድ ቦታ ሄዳ ነበር። አሁን ግን ተመልሳ መጥታለች። ጨለማውን ተገን አድርገው ማትና ሰዎቹ አንድ ላይ በመሆን ታላቅ ወንድሙ ወደ ተያዘበት ቦታ ይሄዳሉ። እናም እሱ ተይዞበት ወደ ነበረው ቤት ሲገቡ ቤቱ ባዶ ነበር። ማት እዛ ቤት ከገባ በኋላ ነበረ ታይለር ያዘጋጀለት ወጥመድ እንደሆነ የገባው። ወዲያው የታይለር ሰዎች መተኮስ ይጀምራሉ። የማት እናት አጋጣሚውን ስታገኝ በጣም ተናዳ ኒናን ተናገረቻት። ይሄ ሁሉ ያንቺ ጥፋት ነው ትላታለች። ልጄ እጮኛ ነበረችው፣ ከወንድሞቹ ጋርም ደስተኛ ነበር። አንቺ እድለቢስ የሆንሽ ልጅ ልጄን እድለቢስ አደረግሽው ትላታለች። የሚያሳዝነው ነገር ብዙም ሳይቆይ ማትና የሱ ሰዎች በታይለር ሰዎች እጅ ስር ይገባሉ። ታይለርም የያዘውን ሽጉጥ የማት ጭንቅላት ጋር ያስጠጋውና የመጨረሻ የምትናገረው ነገር አለ ብሎ ይጠይቀዋል። ማት ሞትም ከሆነ ኒናን ነፃ ለመውጣት ለመቀበል ዝግጁ ነበር። ታይለር ልክ ሊተኩስ ሲል አንዱ ጠባቂው ይመጣና እህትክ በማት ወንድሞች ትወስዳለች ብሎ ይነግረዋል። ታይለር በጣም ነበር የተናደደው። ተመሳሳይ ሰዓት የማት ታላቅ ወንድምና የታይለር እህት ተስማምተው ነበር አንድ ላይ የጠፉት። የማት ታላቅ ወንድም ስለ ታይለር ቤተሰቦች የሚያውቀው አንድ በጣም ትልቅ ሚስጥር አለ። ይሄ ሚስጥር ከወጣ ያ ቤተሰብ አለቀለት። በስተመጨረሻም የታይለር እህትና የማት ታላቅ ወንድም አንድ ስምምነት ላይ ይደርሳሉ። የማት ታላቅ ወንድም ወደ ቤት ከተመለሰ በኋላ ማትን እስካሁን በህይወት ያለኸው እኔ ከታይለር ጋር ስለተስማማው ነው ይለዋል። እናም ኒናና ልጇ ወደ ቤታቸው ይመለሳሉ ብሎ ይነግረዋል። የማት ታላቅ ወንድምም ኒና እንደምታስባት አይነት ንጹህ ሴት አይደለችም፣ በጣም ባለጌና አስመሳይ ሴት ነች አለው። የታይለር እህትም አዎ ኒና እንደምታስባት አይነት ሴት አይደለችም ትለዋለች። ማት ልክ ለኒና ሊከላከልላት ሊያወራ ሲል አንድ ፎቶ አውጥተው አሳዩት። ኒና ከሌላ ሰው ጋር ስትተቃቀፍ የተነሳ ፎቶ ነው። ማት ፎቶውን ከተመለከተ በኋላ እውነቱን እንድትነግረው ወደ ኒና ፊቱን ያዞራል። እንደዚህ ነው ነገሩ። ጠባቂ ተብለው ከተቀጠሩ ሰዎች ውስጥ አንዱ የኒናን ሁኔታ ሲመለከት በጣም ተሳዝነውና እንድትጠፋ ሊረዳት ይወስናል። እሷም በጣም ደስ ብሏት እሺ ብላ በሀሳቡ ተስማማት። የሚገርም ሁኔታ ያንን ጠባቂ ከዛን ቀን በኋላ አይታውም አታውቅም። አሁን እንደተረዳችው ከሆነ ግን ያ ጠባቂ ሞቷል። ኒና አሁን ታይለር ምን ያህል ከባድና ጨካኝ ሰው እንደሆነ ተረዳች። እናም የማትን ህይወት መበጥበጥ አልፈለገችም። እናም ተስፋ በመቁረጥ ወደ ቤት መመለስ እንደምትፈልግ ነገረችው። ማት በምንም አይነት ሁኔታ ኒና ወደ ታይለር ቤት እንድትሄድ አልፈለገም። ኒናና ልጇ ወደ ቤታቸው ከመመለሳቸው በፊት ቃል እንደገባላቸው ማት ሊያዝናናቸው ይዟቸው ይወጣል። እና ማት ኒና ተክዛና አዝና ሲመለከታት ምንም አይነት ሁኔታ ውስጥ ሆነሽ እኔ ደስተኛ እንድትሆኚ ነው የምፈልገው ይላታል። የማት ቤተሰቦች ከታይለር ቤተሰብ ጋር ስራ መስራት ስላቆመ ስራቸው በጣም እየተበላሸ ነው። በዚህም ምክንያት እጮኛው ቤተሰቦች ጋር ያለውን ግንኙነት ማጠንከር አለበት። ምክንያቱም ሀብታም ስለሆኑ ስራው ላይ ሊያግዙት ይችላሉ።
በዚህ ምክንያት ጊዜ ሳይፈጅ ሰርጉ ቶሎ እንዲከናወን ይደረጋል። ሁሉ ቤተሰቡ እንደሚያውቀው እቺ ልጅ የማት ሚስት ነች። ግን እቺ ሴት በደንብ ይታያታል። ሳቡም ሆነ ልቡም ከሷ ጋር አይደለም። ኒና ክፍለ ውስጥ ቁጭ ብላ ያንን ፎቶ በተደጋጋሚ ትመለከተዋለች። እንደ እውነቱ ከሆነ ፎቶ ላይ ያለው ሰው ጠባቂዋም አይደለም፣ ወንድሟ ነው። ታይለር እስካሁን የት ሄዶ ነው ጸጥ ያለው አትሉኝም? ታይለር ጥፋት አጥፍቶ እስር ቤት ውስጥ ነው ያለው። ኒናም በጣም ስሜታዊ ሆና ትነሳና ታይለርን እስር ቤት ልትጠይቀው ትሄዳለች። እናም ሽጉጥ ይዛ ሄዳ ፊት ለፊቱ ደቀነችበት። እናም በምንም አይነት ሁኔታ ከዚህ እስር ቤት እንደወጣ ማትን እንደምትገለው አውቃለሁ፣ ወንድሜንም እንደዚህ ነው የገደልከው አለችው። ኒና ልጅ ከወለደች በኋላ በጣም ደካማ ሆነች። እናም ለልጇ ብላ ነው ይሄ ሁሉ ጊዜ ሁሉንም ነገር ዋጥ አርጋ የኖረችው። ታይለር ምንም ያህል ቢያሰቃያትና ቢቀጠቅጣትም ሞቱን ስቃይ የተመለከተው ወንድሟም ጠባቂ መስሎ እዛ ቤት ውስጥ ይቀጠራል። እናም እንዴትም ብሎ እንድታመልጥ ይረዳታል። ታይለርም እንድታመልጥ የረዳት የሱ ቅጥር ሰራተኛ ወንድሟ እንደሆነ ሲረዳ ተመልሰሽ ማትመጪ ከሆነ ወንድምሽን ገለዋለሁ ብሎ አስፈራራታል። እሷም ለወንድሟ ስትል ተመልሳ መጣች። ተመልሳ ብትመጣም ድጋሚ ወንድሟን አላየችውም። አሁንም በድጋሚ የታይለርን ውሸት ማመን አልፈለገችም። አሁንም ድጋሚ ከዚህ እስር ቤት እንደወጣ ነው ማትን የምትበቀለው አለችው። እናም ልክ ልተኩስ ስትል ማንነቱ ያልታወቀ ሰው መጥቶ ሽጉጡን ይዝባታል። ፊቷን ስታዞር አጠገቧ ማት ቆሟል። ጎረቤቶች ኒና ወደ እስር ቤት ስትሄድ ተመልክተዋት ለማት ደውለው ነግረውት ነው እዛ ቦታ ላይ ሊገኝ የቻለው። እሱም በሰዓቱ ቦታው ላይ ተገኝቶ ኒና ወንጀል እንዳትሰራ አደረጋት። ተደውሎለት ኒና ወደ እስር ቤት እየሄደች ነው ሲባል በጣም ደንግጦ ቀለበት ስነ ስርዓቱን ጥሎ ነበር የሄደው። ይህም ቤተሰቡን በጠቅላላ አሳዝኗል። ኒናም በስተመጨረሻ ፎቶ ላይ ስላለው ሰው ለማት ተነግረዋለች። ታይለር እንዳመልጥ አንድ ጊዜ ረድቶ የነበረ ግን እንዴትም ፈልጎ ያዘውና ገደለው። እሱም ሰው ወንድሜ ነበር አለችው። ከዛ በኋላ ማንም ሰው የለኝም ትለዋለች። ማት የኒናን ታሪኮች በሰማ ቁጥር በጣም ነበር የምታሳዝነው። እናም በምንም አይነት ሁኔታ ውስጥ እሷን ለመጠበቅ ለራሱ ቃል ይገባል። እሱ ብላ ታይለርን ለመግደል እንደሞከረች ሲያስብ በጣም ነበር ያዘነላት። ናትም ኒናን መልሶ ታይለር ጋር መላክ ስላልፈለገ ብር ይሰጣትና ወደ ሌላ ሀገር ሊልካት ይወስናል። እናም ስልክ ሰጣት። ኒና ከ8 ዓመት በኋላ ለመጀመሪያ ጊዜ የራሷ ስልክ ሊኖራት ነው። እናም ወደምትሄድበት ቦታ በሰላም ስትደርስ ደውላ እንድትነግረው ነገራት። ካጠገቡ ስትርቅ ስሜቱን መቆጣጠር አቃተው። በጣም ነበር ያዘነው። ታይለር ስልጣን ላይ ያሉ ጥሩ ሰዎች ስለሚያውቅ ቶሎ ለመፈታቱ ምክንያት ይሆነዋል። የዛን ቀን ምሽት ማት ውጪውን እያየ ማልቀስ እየቃጣው ነበር። ኒናንና ልጇን ይዞ ወደ ሌላ ሀገር መጓዝ የነበረበት ጀልባ እርቆ ወዴትም አልሄደም። በሚያሳዝን ሁኔታ ጀልባውን የሚነዳው ሰውዬ ወስዶ ለታይለር ኒናንና ልጇን ይሰጠዋል። ልትሮጥ ስትል ጸጉሯን ይዞ ይጎትታትና ያስቆማታል። ታይለርም ጀልባውን የሚነዳውን ሰውዬ አመስግኖት በርከት ያለ ገንዘብ ይሰጠዋል። ከዛም አሁን ወደ መኪናው ግቢ፣ ማንም ወደማያገኝሽ ቦታ ነው መወስድሽ አላት። ማት አላስችላለው። እስካሁን ከኒና አልተደወለለትም። በሌላ በኩል ታይለር ኒናን ወደ አንድ ወዳረጀ ቤት ይወስዳትና በይ አሁን ለሞት ተዘጋጂ ይላታል። የወደድኩሽ ፍቅር ላሳይሽ ብሞክር አንቺ ግን ሌላ ምንም አማራጭ አልሰጠሽኝም አላት። እሷም እሺ ለአንዴና ለመጨረሻ ጊዜ ልጄ ልሰናበተው አለችው። እሱም እሺ ብሎ ይስማማና እናትና ልጅ ይተቃቀፋሉ። እሷም ምንም ነገር እንዳትፈራ ጥሩ ልጅ ሆነ እደግ አለችው። ማት ምን እንደተፈጠረ ግራ ገብቶታል። ኒና በህይወትና በሞት መካከል እንዳለች ምንም የሚያውቀው ነገር የለም። በዚህ መሃል ነው ማት የደወለላት። እሷም እንዴትም ብላ ታይለርን አታላ ስልኩን ታነሳዋለች። ማት በስልኩ ውስጥ የታይለርን ድምፅ ሲሰማ በጣም ነበር የደነገጠው። ኒና የታይለር እጅ ውስጥ እንደገባች ተረዳ። ታይለርም ቦዲጋርዱ ያመጣውን ልብስ አውጥቶ ይሰጣትና እንኪን ልብስ ልበሽ ይላታል። ልብሱ የመጀመሪያ ቀን ማትን ስትተዋወቀው የለበሰችው ቀሚስ ነው።
እሷም ቀሚሱን እንደሚቀይር እያስመሰለች ያለችበትን ቦታ እየገለጸች ነው። ማት እየሰማ ስለነበረ ጠን ብሎ ወደ መኪናው ይሄድና መኪናውን ያስነሳል። ሰላም እንዴት ናቸው? የዚህ ፊልም ክፍል 3 እዚህ ላይ ያበቃል። ምንም ይፈጠር ይመስላችኋል? የሚቀጥለውን ክፍል ማየት የጓጓችሁ ሰዎች ካላችሁ ክፍል 4 እያላችሁ ኮሜንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። እወዳችኋለሁ።